ክርስቲያኖች ሆይ እስኪ ለሁለት ደቂቃ ያህል ለዛሬ ጽድቅን እንዲያለማምደን ወደ መረጥነው ታላቅ አባት የገበያ ውሎ ልውሰዳችሁ። ባህታዊው አባ አጋቶን በአራተኛው መቶ ክፍለ ዘመን በገዳማ አስቄጥስ የነበረ መነኮስ ሲሆን ትዕግስቱ፣ ደግነቱ፣ አርምሞ፣ ትሩፋቱ ከመነገር በላይ ነው። የቀደሙ አባቶቻችን የፈለገውን ያህል መናኝ ቢሆኑም የሰው ጥገኛ መሆኑን አይፈልጉም። ሊሰራ የማይወድ አይብላ የሚለውን መለኮታዊ ትእዛዝ መሰረት አድርገው ከተጋድሎ በተረፋቸው ሰዓት ስራ ይሰራሉ። ሰሌን፣ እንቅብ፣ ሰፌድ የመሳሰለውን ይሰፋሉ። ታላቁ አባ አጋቶንም በአንደበቱ ድንጋይ ጎርሶ በእግሮቹ ቀጥ ብሎ ቆሞ እንቅቦችን ይሰፋ ነበር። ታዲያ አንድ ቀን እንደ ልማዱ የሰፋቸውን 5 እንቅቦች ተሸክሞ ወደ ገበያ ሲሄድ መንገድ ላይ አንድ ነዳይ ወድቆ ያገኛል። እንደደረሰም ስመ እግዚአብሔር ጠርቶ ይለምነዋል። አባ አጋቶን ከእንቅቦቹ ውጪ ምንም ነገር አልነበረውምና እንቅቡን እንካ አለው። ነዳዩ ግን ወይ የሚበላ ካልሆነም ገንዘብ እንደሚፈልግ ይነግረዋል። ወዲያው ደግሞ የምትሰጠኝ ነገር ከሌለህ ለምን ወደ ገበያ ተሸክመህ አትወስደኝም አለው። የነዳዩ አካል እጅግ የቆሳሰለ በመሆኑ እንኳን ሊሸከሙት ሊያዩትም የሚከብድ ነበር። ጻድቁ ግን ደስ እያለው ያለማመንታት አንስቶ ተሸከመው። ከረጅም መንገድ በኋላም ከገበያ በመድረሳቸው አውርዶ ከጎኑ አስቀመጠው። ያ ነዳይ አላፊ አግዳሚውን ሁሉ ቢለምንም የሚዘክረው አጣ። አባ አጋቶን አንዷን እንቅብ ሲሸጥ ስጠኝ ይለዋል፣ ጻድቁም ይሰጠዋል። እንዲህ ስጠኝ እያለ የ5ቱንም እንቅቦች ዋጋ ያ ነዳይ ወሰደበት። አባ አጋቶን ግን ምንም ቂጣ ባይገዛ በሆነው ነገር አልተከፋምና ሊሄድ ሲነሳ ነዳዩ ወደ ቦታ የተሸክመህ መልሰኝ አለው። አባቶቻችን ትዕግስታቸው ጥግ የለውምና ጎንበስ ብሎ በፍቅር አንስቶ አዘለውና ሄደ። ካነሳበት ቦታ ላይ ሲደርሱ ይወርድለት ዘንድ ጻድቁ ቆመ። ነዳዩ ግን አልወርድም አለ። ጻድቁ ግን ዝም ብሎ ቆመለት። ትንሽ ቆይቶ ግን ስለለቀቀው ሊያየው ዞር ቢል መሬት ላይ የለም። ቀና ሲል ግን ያየውን ነገር ማመን አልቻለም። ደንግጦ በግንባሩ ተደፋ። ነዳይ መስሎ እንዲያ ሲፈትኖ የነበረው ሊቀ መላእክት ቅዱስ ሚካኤል ነበር። ክንፎቹን ዘርግቶ በብርሃን ተከቦ በግርማ ታየው። ከወደቀበትም አነሳው። ወዳጄ አጋቶን ፍሬህ፣ ትዕግስትህ፣ ደግነትህ ግሩም ነውና ዘወትር ካንተ ጋር ነኝ ብሎ ተሰወረ። ጻድቁም በደስታ ወደ በዓቱ ሄደ። አባ አጋቶን ተረፈ ዘመኑን በአርምሞ ኑሮ አርፏል። ተወዳጆች ሆይ እስቲ ወደ ራሳችን እንመልከት። ከእኛ መካከል ማን ነው እንዲህ ባለ ፍቅር እንኳን በመንገድ ያገኘውን ነዳይ ቀርቶ ወዳጁን የሚታገስ? ምናልባትም ነዳዩን በጀርባችን ያዘልነው እኛ ብንሆን ኖሮ እጸድቅ ብዬ ባዝላት ተንጠልጥላ ቀረች እያልን እንተርት ነበር። አረ ምኑን ተናገርኩት። እኛ እንኳን ልናዝለው ቀርቶ አጠገቡም ለመቆም እንጠየፋለን። ወንድሜ እንለግስ ይሆናል፣ ነገር ግን ዘሩን ፈትሸን ነው። እህቴ የታመመችዋን እንጎበኝ ይሆናል፣ ነገር ግን ከዚህ በፊት ስለ ጎበኞችን ይሆናል። ወዳጆቼ የስሌት ክርስትና የለምና ራሳችንን ቆም ብለን እንፈትሽ። ፍቅር ፍቅርን ያመጣልና እግዚአብሔርን እንውደድ፣ መንግስቱን እንውደድ፣ ሰውን ሁሉ እንውደድ።